በዛሬ ዕለት እንግዲህ የሩታ እናትና አብርሃም ተገናኝቶ ነበሩ። በተለይ ሩታና አብርሃም እንዲታረቁ ከፍተኛ ጥረት እንደሚያደርጉ እንግዲህ ከዚህ በፊት ቃል ገብቶ ነበሩ። በቃላቸው መሰረት እንግዲህ ያው ሩታንም አብርሃምንም አግኝቶ በደንብ ሲያነጋግሩ ነበረ። አዳዲስ ነገሮች ተፈጥሯል። እሱ ብቻ አይደለም እንግዲህ በትላንትናው ዕለት በተለይ የሩታ እናት ወደ አዲስ አበባ እንደመጡ በደንብ አድርጌ ቪዲዮ ሰርቼ ነበረ። በዛም መሰረት እንግዲህ ቪዲዮአችን ያው በስተመጨረሻ እያንዳንዱ ነገር እውነት መሆኑን እንግዲህ አይታችኋል። ሶ እንግዲህ ለዚህ ቻናል በተለይ አዲስ ከሆናችሁ እንደዚህ በጣም ትክክለኛና የተመረጠ መረጃዎች እንዲደርሳችሁ ከፈለጋችሁ በዚህ አጋጣሚ ቻናላችን ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው እንግዲህ ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ተስፋ የተጣለበት ነገርም ተከስቷል። ምንድን ነው ካላችሁ በተለይ እንግዲህ የሩታ እናት መምጣታቸው ነው። መምጣታቸው ብቻ አይደለም እንግዲህ የሩታ እናት ያው አብርሃምንም ሩታንም አግኝቶ እንግዲህ እያንዳንዱን ነገር በዛሬ ዕለት ሲነጋገሩ ነበረ። በተለይ እንግዲህ ያው ልጃቸውን ለየብቻ ማሳደግ እንደማይችሉና በአንድ ላይ ማሳደግ እንዳለባቸው እጅግ በጣም በሚገርም ሁኔታ እንግዲህ በተለይ ሩታንም በጣም ሲቆጧት አብርሃምንም እንደዛው እንግዲህ በደንብ ሲመክሩት ነበረ። ሶ እንግዲህ አብርሃም በዚህ ጉዳይ ላይ ምንድነው ያለው? እጅግ በጣም የሚያስገርም ቃልም ተናግሮ ነበረ። እንግዲህ አብርሃም የያዘው ነገር እንደያዘው በደንብ አድርጎ በተለይ በምልክትም ሲያሳይ ነበረ። በተለይ እንግዲህ ያው የምታውቁት ነገር አለ። እጅግ በጣም ብዙዎቻችን ሲያነጋግር የነበረው አብርሃምና ሄርሜላ አንድ ላይ መሆናቸው ነው። ነገር ግን በጣም የሚገርማችሁ ነገር እንግዲህ ለሄርሜላ በጣም ብዙ ነገሮችን አስቧል። ይህንን ነገር እንግዲህ እንደ ሚስጥር ይዟል። በተለይ ለሌላ ሰው መናገር አይፈልግም። በተለይ ከሄርሜላ ጋር ያለውን ግንኙነት ወደ ከፍ ማድረግ እንደሚፈልግና ወደ ትዳር መውሰድ እንደሚፈልግ በግልጽ እንግዲህ ከዚህ በፊት ተናግሮ ነበረ። እንግዲህ በደንብ በግልጽ መናገር አልፈለገም። በተለይ ስለ ሄርሜላ ጉዳይ ማንሳትም አልፈለገም። ነገር ግን ያለውን ነገር በደንብ አድርጎ ሲናገር ነበረ። በተለይ እንግዲህ ሩታ ወደ ቡታጅራ ሄደች ልጁን ማየት እንደማይችልና እጅግ በጣም ከባድ ሁኔታ ውስጥ እንደሚገባ ያንን ነገሮችን ሲያስረዳ ነበረ። እንግዲህ የሩታ እናትም እሱን ብቻ ሳይሆን በተለይ ትዳራቸው በምን ወይ ይቀጥላል ወይም ደግሞ በምን አቅጣጫ ይቀጥላል የሚለውን ነገር በእርግጠኝነት እንግዲህ የሚገባቸውን ነገሮችም እያንዳንዱ ነገሮችንም ሲናገሩ ነበረ። በተለይ እንግዲህ ሩታንም በደንብ ሲመክሯት ነበረ። እንግዲህ ሩታ በዚህ ጉዳይ ላይ ማውራትም እንደማትፈልግና ሁሉም ነገር እንዳበቃለት በደንብ አድርጋ ስትናገር ነበረ። ካሁን በኋላ ሰላሜን እፈልጋለሁ ብላ እንግዲህ በግልጽ ስትናገር ነበረ። በተለይ እንግዲህ በትላንትናው ዕለት ያው ከሩታ በጣም የሚገርም ነገርም ወጥቶ ነበር። በተለይ ከአንደበቷ እጅግ በጣም የሚገርም ንግግሮችን ስታወጣ ነበረ። እሱም ብቻ አይደለም በኢንስታግራም ገጿ ላይም እንግዲህ አንድ ሁለት ነገሮችን ተናግራ ነበረ። የመጀመሪያው እንግዲህ ከሁሉም በላይ ሰላሜን እፈልጋለሁ። ስለዚህ እንግዲህ ለተወሰነ ጊዜም ቢሆን ከራሴ ጋር የምሆንበትን መንገድ እፈልጋለሁ። ለዚህ ደግሞ አጠገቤ ያሉት ሰዎች እጅግ በጣም እያስቸገሩኝ ስለሆነ ከቤተሰብ ጋር ማሳልፈውን ጊዜ እባካችሁን ከቻላችሁ ለተወሰነ ጊዜም ቢሆን እኔን ተውኝ ብላ እንግዲህ በደንብ አድርጋ ተናግራለች። ይህ መልእክት እንግዲህ ቀጥታ የሚመለከተው ለአብርሃም እንደሆነ ሁላችን የምናውቀው ጉዳይ ነው። ምክንያቱም እንግዲህ አብርሃም በተደጋጋሚ እየመጣ እየሄደ ነገሮቹን እንዲወሳሰብና እሷንም እንደሚያስጨንቅ ጭምር ነው እንግዲህ በደንብ አድርጋ ስትናገር የነበረው። እውነት ለመናገር እንግዲህ ያው ሩታ በብዙ መንገድ እየጎዳት እንደሆነ በደንብ በግልጽ እንግዲህ እያሳየን ይገኛል። በተለይ አብርሃም ከልክ በላይ በጣም ብዙ ነገሮችን እያደረገ እንደሆነ ሁላችን እናውቃለን። ነገር ግን የራሱን ህይወት እስከመረጠ ድረስ እንግዲህ የራሱን ህይወት መኖር ይችላል። ነገር ግን ያው እንደምታውቁት በሷ ህይወት ውስጥ ገብቶ ምንም አይነት ውሳኔ መወሰንም እንደማይችል ሁላችን ልናውቅ ይገባል። በተለይ እንግዲህ ወደ ቡታጅራ የመሄዷ ጉዳይ የማይቀርለት ጉዳይ ነው ብላ እንግዲህ ሩታ በደንብ በግልጽ ስትናገር ነበረ። ምክንያቱም እንግዲህ ያው የሩታ እናት ወደዚህ ወደ አዲስ አበባ መምጣታቸው ብቻ ሳይሆን እንግዲህ ለበዓልም ጭምር ወደ ቡታጅራ መሄዷ የማይቀር ጉዳይ ነው። እሱ ብቻ አይደለም እንግዲህ ቡታጅራ ላይ እንግዲህ ከሄደች በኋላ ወዲያውኑ አትመለስም። ምክንያቱ ደግሞ ቤተሰቦቿ በጣም እንግዲህ ተነፋፍቋል። ብዙ ነገሮችን በተለይ ሲናገሩ ነበረ ቤተሰቦቿ ሩታ በጣም
በጣም እንግዲህ ከነሱ ላይፍ ወይም ደግሞ ከነሱ ህይወት እንደወጣችና እስከዛሬ ድረስም እንግዲህ እሷን ለማግኘት በጣም ጥረት እያደረጉ ባሉበት ሰዓት እያለቀሱ እየለመኗትም እንኳን እንግዲህ መመለስ ስላልቻለች በሱ ደግሞ በጣም ተከፍቶ ነው ያሉት። ሶ እንግዲህ ወደ ቤተሰብ መመለሷ የማይቀር ጉዳይ ይሆናል ማለት ነው። በዛ ላይ እንግዲህ ያው ብቻዋን ስለሆነች ካሁን በኋላ ምንም ቢሆን እንግዲህ የምትጠብቀው ነገር ስለሌላት ወደ ቤተሰብ ተመልሳ እንግዲህ ትክክለኛ ህይወት መኖር መጀመርም ስለሚኖርባት ነው። እንግዲህ በዚህ ጉዳይ ላይ በተለይ ያው የሩታ እናት ለአንዴና ለመጨረሻ ጊዜ አብርሃምንም ሩታንም አንድ ላይ አስቀምጦ እንግዲህ አነጋግሮ ነበሩ ማለት ነው በዛሬ ዕለት። በተለይ እንግዲህ አብርሃምም በግልጽ ሲጠይቁት ነበረ ሩታን ታፈቅራታለህ ወይስ አታፈቅራትም ብሎ እንግዲህ በግልጽ ሲጠይቁት ነበረ። እሱ ብቻ አይደለም ስለ ልጁ ጉዳይም አንስቶ ነበሩ። በተለይ እንግዲህ ስለ ሄርሜላም ጭምር ወይም ደግሞ እንግዲህ ሌላ ሶስተኛ ሰዎች ለምንድን ነው ወደ ትዳራችሁ የምታስገቡት? ይሄ ሁሉ ነገር እንግዲህ የተፈጠረው ወይም ደግሞ እንግዲህ የተጣላችሁት ትዳራችሁም የተበተነው በእነሱ ሰዎች ምክንያት ስለሆነ ለምንድን ነው ይሄ ሁሉ ነገር እንግዲህ ያወቃችሁ የምታደርጉ ብሎም እንግዲህ ሀሳባቸውን ሲሰጡ ነበረ። በተለይ እንግዲህ ልጅ ያለ አባት ያለ እናትም ለብቻ ማሳደግ የማይታሰብ ጉዳይ ነው። ይህንን ነገር ከውስጣችሁ አውጡ። አሁኑኑ አስባችሁበት ወደፊት ህይወታችሁን አስተካክሉ። የራሳችሁን ስሜት ብቻ እየተከተላችሁ ልጃችሁን እንግዲህ በጣም እያስቸገራችሁ ወይም ደግሞ ልጃችሁን በጣም እያሰቃያችሁ ነው። ለዚህ ደግሞ እንግዲህ ወደፊት ዋጋ የምትከፍሉበት ስለሆነ ዛሬ ላይ የምታስቡትን የምታደርጉትን ነገር ብታውቁ የተሻለ ነው ብሎ እንግዲህ የሩታ እናት በግልጽ ሲናገሩ ነበረ። በዚህ ጉዳይ ላይ እንግዲህ አብርሃም በጣም ተረጋግቶ ነገሮችን በሙሉ በእሽታ እንጂ አንድም ተቃውሞ እንግዲህ ሳያነሳ ወይም ደግሞ አንድ ተቃውሞ እንግዲህ ምንም ነገር ሳይናገር እያንዳንዱን ነገሮችን እሺ ብሎ ከቤቱ እንደወጣ በደንብ እንግዲህ እርግጠኛ ሆነን ለማየትም እንግዲህ መረጃውም ሊደርሰን ሞክሯል። እሱ ብቻ አይደለም አዳዲስ ነገሮችም ተሰምቷል። እንግዲህ በጣም የሚገርማችሁ ነገር አብርሃም የወሰነ ትልቅ ውሳኔዎች አሉ። በተለይ እንግዲህ በሄርሜላ ጉዳይ ደግሞ እጅግ በጣም ማጠብቁት ውሳኔ ወስኗል። በተለይ እንግዲህ ሽምግልና ለመላክ ብቻ ሳይሆን ሽማግሌዎችንም ጭምር እንግዲህ እያነጋገራቸው እንደሆነና ወደ ሄርሜላ ቤተሰብም ሽማግሌ ለመላክ እንግዲህ መንገድ እንደጀመረ ተሰምቷል። ስለዚህ ጉዳይም እንግዲህ አብርሃም በደንብ አድርጎ መናገር አልፈለገም። ምክንያቱ ደግሞ እንግዲህ በሚስጥር ቢያዝ የተሻለ ነው። ነገን ወይም ደግሞ እንግዲህ ነገን እንግዲህ በደንብ አድርጎ ሊያበላሽ ስለሚችል ዛሬ ላይ መጠንቀቅ አለብኝ ብሎ እንግዲህ በደንብ በግልጽ ሲናገር ነበረ። እንግዲህ የአብርሃም ቤተሰቦች በዚህ ጉዳይ ላይ ምንም አይነት አስተያየት አልሰጡም። ከዚህ በፊት ታስታውሳላችሁ። በተለይ እንግዲህ ዴቭ በጣም ብዙ ነገሮችን ሲያደርግ ነበረ። ያው የአብርሃም ወንድም እጅግ በጣም በሚገርም ሁኔታ አብርሃምን መክሮ እሱ ብቻ አይደለም በተለይ ሄርሜላንም ጭምር በደንብ ሲነግራት ነበረ። ከህይወታቸው እንድትወጣ በደንብ አድርጎ ሲያስጠነቅቃት ነበረ። ነገር ግን እሷ በጭራሽ አብርሃምን ትቼ መኖር አልችልም፣ ይህንን ነገር ደግሞ ቃል ገብቼለታለሁ ለራሴም ጭምር ብላ እንግዲህ በግልጽ ስትናገር ነበረ። ሶ እንግዲህ ያው የሚሆነው ሁላችን እንደምናውቀው ሄርሜላ ያው በዚህ ሁኔታ የምትቀጥል ከሆነ አብርሃምና ሄርሜላ እንግዲህ መጋባታቸው አይቀርም። በሌላ በኩል ደግሞ ሩታና አብርሃም ደግሞ እንግዲህ በሌላ ሰዓትም ቢሆን ነገሮች እንግዲህ መስመር ከያዙም በኋላም ቢሆን መታረቃቸው የማይቀር ጉዳይ ይሆናል ማለት ነው። ምክንያቱም እንግዲህ ከሄርሜላ ጋር ሊቀጥል አይችልም። ምክንያቱም በጣም ብዙ መረጃዎችም እየተገኙባት በየቀኑም በጣም ብዙ ነገሮችም እየተወሩ ስለሆነ በዚህ ሁኔታ ተቋቁማ የምትቀጥል አይመስለኝም። ሶ እንግዲህ አብርሃምም በራሱ በኩል እርግጠኛ ሆኖ እንኳን ማውራት አልቻለም። እሷም ከዚህ በፊት እንግዲህ ከደስታ ጋር ቀርባ በጣም ብዙ ነገሮችን ስትለፈልፍ ነበር፣ በተለይ ሄርሜላ። ሶ እንግዲህ ለአብርሃምም እስከዛሬ ድረስ በጣም ብዙ ነገሮችን እንዳለፈች በተለይ እንግዲህ ከሄርሜላ ጋር ያለውን ግንኙነት ስታይ እጅግ በጣም እንደሚያናዳት ወይም ደግሞ እንደሚያበሳጫትም ጭምር በደንብ አድርጋ ስትናገር ነበረ። ሶ እንግዲህ አብርሃም ልጁን ለማየት በየቀኑም ቢሆን ወደ ሩታ ቤት መሄዱ ስለማይቀር
ስለማይቀር ነገሮች በዚህ ከቀጠሉ ደግሞ ሄርሜላ እብድ ሆና እንግዲህ ጨርቋን ጥላ ከአብርሃም ህይወት ትወጣለች ብዬ ነው የማስበው። ሶ እንግዲህ በስተመጨረሻ አብርሃምና ሩታ በአንድ ላይ መሆናቸው የማይቀር ጉዳይ ሆኖ እናገኛለን ማለት ነው። ሶ እንግዲህ አሁን ላይ በጣም ደስ በሚል ሁኔታ እንግዲህ የሩታ እናት በጣም ሲመክሯቸው ነበረ። እጅግ በጣም በሚገርም ሁኔታ እነሱን ለማስታረቅ በጣም ከፍተኛ ጥረት ሲያደርጉ ነበረ። እንግዲህ ተሳክቶላቸው ደግሞ ነገሮች ሁሉ መስመር ይዞ ብናይ መኞታችን ነው። ሶ እንግዲህ አዳዲስ ነገሮች ይኖራሉ። እሱን ደግሞ ተከታትዬ ለእናንተ ለማድረስ ሞክራለሁ። ሶ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ለዚህ ቻናል አዲስ ካልሆናችሁ ደግሞ እንደተለመደው ቪዲዮአችን ኮሜንት እና ላይክ አድርጉ። ሶ እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።